ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች። የኢትዮጵያን የማህበራዊ ሚዲያ ለሁለት የከፈለው የአልጀዚራ ዘገባ ይዘት ምን ይመስላል? ሁለተኛ፣ በዚህ ዘገባ መነሻ በእርግጥ የሃይማኖት አዘል የሆኑ ክርክሮች ወይም በተለያዩ ሃይማኖት አምልኮ ላይ ያሉ ሰዎች የሰልፍ የኃይል አሰላለፍ መፈጠር ነበረበት ወይ? አንድ ኢትዮጵያዊ ጋዜጠኛ በእንደዚህ አይነት አወዛጋቢ ጉዳዮች ላይ እንዴት ነው መዘገብ ያለበት? ለዚያ ዓለም አቀፍ ኢቭን ዓለምን ለሁለት የከፈለ ጉዳይ ላይ እንዴት ነው የሚዘገበው የሚለውንም ለማሳየት ነው። በጣም አሪፍ ፕሮግራም ነው። ብዙ መረጃዎች ይዘናል። እስከ መጨረሻው ተከታተሉን። ቻናሉ አዲስ ስለሆነ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ብዙ ሰው ጋር እየደረሰልን አይደለም፣ ከአልጎሪዝሙ ትንሽ ስለራቀ ማለት ነው። ሁላችሁም ተከታተሉን እንላለን። የመጀመሪያውን እንግዲህ ልክ እዚህ ላይ ወደ ቀጥታ ፕሮግራም ከመግባቴ በፊት ይሄ ራሱ ፕሮግራሙ ይዘቱ ምን ይመስላል የሚለውን ላስጨብጣችሁና ወደ ነሱን አባሪ ወደሆኑ መረጃዎች ላይ እንቀጥላለን። አሁን ይሄ ፕሮግራም የአልጀዚራ ዘገባ ፍሬም የተደረገበት እስራኤል በአፍሪካ በተለይ በደቡብ አፍሪካ፣ በኢትዮጵያ፣ በኬንያ የሚገኙ ጋዜጠኞችን እና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በመጠቀም የራሷን ትርክት ለማስፋትና ለመጫን የሚሰነዘርባትንም ትችት ለመከላከል የምታደርገው ጥረት አልጀዚራ ሲፈትሸው ማለት ነው። እንግዲህ እንደ አልጀዚራ ዘገባ እስራኤል በአፍሪካ ሚዲያዎች ላይ የምታደርገውን ዘመቻ ደርሼበታለሁ ነው የሚለው። እስራኤል በጋዛ የምታካሄደው ጦርነት በዓለም አቀፍ ደረጃ ከፍተኛ ተቃውሞ እያስነሳበት ባለበት በዚህ ወቅት ይላል አልጀዚራ ፊቷን ወደ አፍሪካ አዙራለች። ነገር ግን ይህ ግንኙነት በዲፕሎማሲ ብቻ የተገደበ አይደለም ይላል። አራት ጥያቄዎች ያነሳል በዘገባው። ከደቡብ አፍሪካ፣ ከኢትዮጵያና ከኬንያ የተውጣጡ ጋዜጠኞችና ተጽዕኖ ፈጣሪዎች በነፃ ወደ እስራኤል የተጋበዙበት ሚስጥር ምንድን ነው ይላል። የጉዞ ወጪያቸውን በእስራኤል ደጋፊ ድርጅቶች መሸፈኑስ በዘገባቸው ላይ ምን አይነት ተጽዕኖ አሳደረ ይላል። ሶስተኛው ጋዜጠኞች የሁሉንም ወገን ድምፅ የመስማት የሙያ ግዴታቸውን ትተው የእስራኤልን ትርክት ብቻ እንዲያስተጋቡ የተደረገበት ዘዴ ምንድን ነው? ሃይማኖት እንደ ሽፋን በመጠቀም የሚደረግ ይህ የሚዲያ ዘመቻ በአፍሪካ የህዝብ አስተያየት ላይ ምን ለውጥ አመጣ ሲል ቢያንስ እኛ ሀገር ለሁለት ጎራ ተከፍለው በማህበራዊ ሚዲያ እንግዲህ መጨፋጨፉ ቀጥሏል። በተለያየ ሚዲያም እየተሰሩ ነው። ፍሬ ነገሩ ግን ከዚህ ምን እንማራለን፣ ወደፊት ምን እናስተካክላለን ነው። አልጀዚራ እንደዚህ ይቀጥላል። ባለፈው ዓመት ሚያዝያ ወር ላይ 3 ዋና ዋና የደቡብ አፍሪካ የዜና ተቋማት ሰንዴይ ታይምስ፣ ዘ ሲቲዝን፣ ቢዝነስ ኒውስ ከእስራኤል በተመለሱ ጋዜጠኞች የተጻፉ ዘገባዎች ይላል በደቡብ አፍሪካውያኖች ዘንድ ያልተለመደ ግራ የሆነ ጉዳይ ገጥሟቸዋል ነው የሚለው። ሁለተኛው እዚህ ላይ ለዚህ እንደመነሻ የሚያነሳው ለነዚህ ጋዜጠኞች የጉዞ ወጪ የሸፈነው የደቡብ አፍሪካው የአሁድ የቦርድ ተወካዮች የተባለና ከእስራኤል ጋር የጠበቀ ግንኙነት ያለው ድርጅት መሆኑ ለህዝብ አልተገለጠም ነበር። ሐሰን ላጎት የተባለ አክቲቪስት ጋዜጠኞቹ የጠቀሷቸው ሰዎችና ቃለ መጠይቆችን ምንጮች በሁሉም ጋዜጠኞች ላይ ተመሳሳይ መሆናቸውን ያስተውላል። ምኑን? ሰዎቹና ሶርሱ አንድ ነው ይላል። በዛ ላይ የገቢ ምንጫቸውን ወይም ወደ እስራኤል ጉዞ ሲያደርጉ ማን ያን ወጪያቸው እንደሸፈነም አይገልጹም። ከዛ እሱ ምን አረገ? ይሄን ጉዳይ ይዞ ለደቡብ አፍሪካ የፕሬስ ካውንስል በመውሰድ ጉዳዩን ይከሳል። የፕሬስ ካውንስሉም የገንዘብ ምንጩን አለመግለጽ ከባድ የሥነ ምግባር ጥሰት ነው በማለት ውሳኔውን አስተላልፈዋል ይላል። እኛም ሀገር የፕሬስ ካውንስል አለ። ኦዲት ተደርጎ አያውቅም። 1-3 ሰዎች እንደፈለጉ የፈለጉበት ሀገር እየሄዱ ጉብኝት የሚያደርጉበት ነው። የተለየም የፕሬስ ካውንስሉ በእርግጥ የዳኝነት ሚና ነው ሰጣለሁ ሲል መግለጫ የሚሰጥ አንሰማው። በኢትዮጵያ ጎብኚዎች ላይ ያለውን ሲያቀርብ እስራኤል ትኩረቷን ወደ አፍሪካ በማዞር ከደቡብ አፍሪካ በተጨማሪ ከሩዋንዳ፣ ካሜሩን፣ ሞሮኮና ኢትዮጵያ የተውጣጡ የጋዜጠኞች ቡድን ጋብዛለች። እዚህ ላይ ሩዋንዳ ማለት ስትራቴጂክ ፓርትነርሺፕ የፈረመች ሁለታችንም የዘር ማጽዳት ደርሶብናል
በጋራ የሚል ስምምነት አላቸው። ካሜሩን ፍልስጤምን እንደ ሀገር አትቀበልም። ሞሮኮ በአዲሱ የዶናልድ ትራምፕ አብርሃም አኮርድ መሰረት ለእስራኤል እውቅና ሰጥታለች። ኢትዮጵያ እዚህ ላይ ተካታለች። እንግዲህ በአንጻራዊነት እንደሚባለው የእርቀቱን የሚጠብቅ የውጭ ግንኙነት ፖሊሲ ኢትዮጵያ በተለምዶ በመንግስታት ትከተላለች ተብሎ ይወሰዳል። የተውጣጡ ጋዜጠኞች ቡድን ጋብዛ ግን አሳይታለች። ባለፈው ዳር ቢያንስ 20 የሚሆኑ የኢትዮጵያ ሚዲያ ባለሙያዎች ወደ እስራኤል ተጉዘዋል ነው። የዘገባዎቹን ይዘት አልጀዚራ ጨምቆ ሲያስቀምጠው በእነዚህ ጋዜጠኞች የቀረቡ ዘገባዎች በሙሉ አንድ የሚያመሳስላቸው ነገር አለ። እሱም የፍልስጤማውያን ወገን ድምፅን ጸጥ አድርገውታል፣ ፍላት አድርገው አልፈውታል፣ ሸፍነውታል ነው የሚለው። ሌሎች ትችት የሚያቀርቡ ሰዎችም እነዚህ ጋዜጠኞች የጥቅምት 7ቱን ጥቃትና የታገቱትን እስራኤላውያን ታሪክ ብቻ በማጉላት በጋዛ እየተፈጸመ ያለውን ድርጊት ነጭ መቀባት ዋይት ዎሺንግ ስራ ሰርተዋል ይላል። በተለይ በኢትዮጵያም የትግራይ ጦርነት ወቅት የመንግስት ትርክት ሲያስተጋቡ የነበሩ ሚዲያዎች መመረጣቸው ዘገባውን ከሂስ ነፃ እንዲሆን አድርጎታል ይላል። ይህ እንግዲህ አልጀዚራ ላይ የቀረቡ ተቾችና የአልጀዚራ ነው፣ የፈንታሌ ሚዲያ አይደለም። ይቀጥልና ሃይማኖትን እንደ መሳሪያ መጠቀም ይላል። ኬንያና ኢትዮጵያ ምንድነው እዚህ ላይ የሚያመጣው? እስራኤል የሃይማኖትን ስሜት ቀስቃሽ ሁኔታ ለፖለቲካ ትርክቷ ትጠቀማለች ነው ክሱ። ከኬንያ የወሰደቻቸው በሃይማኖት ዘውግ ወይም በዛ ዘርፍ ላይ ተጽዕኖ የሚፈጥሩ ጋዜጠኞችን ወይም ተጽዕኖ ፈጣሪዎችን ነው። ዋና ስትራቴጂ ብላ ደግሞ ይሄን የፈለገችው በዚህ በሚያሰራጩት ማህበራዊ ሚዲያ ላይ እስራኤል እንደ አንድ ሉዓላዊ ሀገር ሳይሆን እንደ ቅድስት ሀገር እና እንደ ኢየሱስ ክርስቶስ መገኛ አድርጎ ማቅረብ አማኞች ሀገሪቷ የምትፈጽመው ማንኛውም ድርጊት በጭፍን እንዲደግፉ ያደርጋቸዋል ሲል አልጀዚራ ያለውን ስጋት ያንጸባርቃል። ሌላ አልጀዚራ ይዞ የመጣው ክርስቲያናዊ ጽዮናዊነት የሚለው ራሱ ጽንሰ ሐሳብ ይላል። ይህ አካሄድ ግጭቱን በምዕራባውያን ስልጣኔና በዚህ ጋር ደግሞ እስላማዊ ሽብርተኝነት ኮታንኮት የምዕራብ ሚዲያዎች ፍረጃ ነው መካከል ያለ ትግል አድርጎ በመሳል የእስራኤል ወታደሮች እርምጃ ከሃይማኖት አንጻር ትክክለኛ ለማስመሰል የሚደረግ ጥረት ነው ይላል አልጀዚራ። ሲያጠቃልለው የእስራኤል ስትራቴጂክ ወይም ስትራቴጂካዊ አካሄድ ግልጽ ነው። ከፍተኛ ገንዘብ በመመደብ የአፍሪካ ጋዜጠኞችና ታዋቂ ሰዎች የፍልስጤማውያንን ሰቆቃ ችላ በማለት የእስራኤል ወገን ብቻ እንዲያሳዩ ማድረግ ነው ይላል። ይህ የረጅም ጊዜ ኢንቨስትመንት የሚዲያ ነፃነትና ሚዛናዊነትን ጥያቄ ውስጥ የሚጥል ነው ይላል። አሁን የአልጀዚራ አንዱ ስጋት የአፍሪካ ህብረት እስራኤልን ከታዛቢነት ሙሉ ለሙሉ አሰናብቷል። ከአንድም ሁለት ጊዜ የአፍሪካ ህብረት ውስጥ ወኪል ነኝ የሚሉ የእስራኤል አምባሳደር እንዲወጡ ተደርጓል። ደቡብ አፍሪካ እስራኤል በጋዛ ላይ በምትፈጽመው ጂኖሳይዳል ዋር በዓለም ፍርድ ቤት የመጀመሪያው ከሳሽና ብዙ ሀገሮች አሁን በጋራ የከሰሱበት ሁኔታ አለ። ከዛም የተወሰዱት የደቡብ አፍሪካ ጋዜጠኞች ናቸው። የአልጀዚራ ስጋት በዚህ ሚዲያ ኢንፍሊትሬት የሚደረግ በመንግስት የተያዘን አቋም በሚዲያ የማለዘብ ጉዳይ ነው አንዱ ፎከሱ ማለት ነው እያደረገ ያለው። ኢትዮጵያንም እንግዲህ እንደ ካፒታል ሲቲ ማለት ካፒታል ሲቲ ሳይሆን የአፍሪካ ከተማ ከፍተኛ ተቋማት ያሉበት በመሆኑ ብዙ አፍሪካ አምባሳደሮችም ስላሉ የዛን ሽፋን ይሰጣል የሚል ይሄ በተከታታይ በዛ ኮሜንቶችም ላይ የሚሰጡ አጠቃላይ አስተያየቶች ናቸው። ግን እዚህ ላይ አንድ ነገር ማወቅ ያለብን ወይ መገንዘብ ያለብን ነገር ምንድነው? አልጀዚራን ለምን ፈራ? አልጀዚራ ኢንዲፔንደንት ነው የሚል ድምዳሜ የለም። አልጀዚራ የማያሰማቸውን በኋላ እነግራቸዋለሁ። ግን የእስራኤልን መንግስት ፖሊሲ የሚቃወሙ ትልልቅ የቀድሞ ባለስልጣናት፣ ሁለት ጠቅላይ ሚኒስትሮች፣ አንድ የባህር ኃይል አዛዥ፣ የባህር ኃይል አዛዡማ በቃ አስማት የሆነ ሰውዬ ነው አሳያቸው። እነዚህን ጎልቶ አልጀዚራም እስራኤል ውስጥ የጋዛን የፍልስጤሞችን ችግር የሚረዱ
በቱ ስቴት ሶሉሽን የሚያምኑ በዓለም አቀፍ መዳኘት የሚፈልጉ በርካታ የእስራኤል ዜጎች ግን የሚኒስትሪን ፖለቲካውን መቆጣጠር ያልቻሉ መኖራቸውንም በስፋት ሲናገር አሰሙ። በአንድ ቅርጫት ወስዶ ሲመታ ነው የምናየው። ያ የሱ ጉዳይ ነው። ዋናው እዚህ ፖይንት ላይ ስንመጣ ግን እስራኤል ይሄ ተሞክሮ አላት። ፍርሃቱ ፍሮም ኖዌር የመጣ አይደለም። ፍርሃቱ ከምንድን ነው የመጣው ካላችሁ በእስራኤል በጣም ቀላል ሀገር አይደለች። ዛሬ ነው የሚሰሩት እነሱ። ምን ማለት ነው? በ1980ዎቹ ሃስፓራ የሚባል የፕሮፓጋንዳ ወይም የህዝብ ግንኙነት በሉት ወይም የዲፕሎማሲ ቡድን በውጭ ጉዳይ ሚኒስትር በልዩ ክፍል የሚመራ አቋቁማለች። ዋናው ዓላማው ምንድነው? የአሜሪካንን ሚዲያዎች ትርክት መቆጣጠር ነው ዋና ዓላማው። ይሄንም አሳክተውታል። ሃስፓራ የሚለው ቃል የዕብራይስጥ ቃል ትርጉም ማብራሪያ ነው። ማብራሪያ ማለት ነው። ቃሉ ማብራሪያ ማለት ነው። ይህ እንግዲህ እስራኤል የኢንፎርሜሽን ዋርፌር የምትከላከልበት የምትመክትበት ነው ዋናው ዓላማው። የተቋቋመው ይሄ መጀመሪያ በአሜሪካ ውስጥ ያሉትን መገናኛ ብዙሃን በመቆጣጠር የአሜሪካ ህዝብ በእስራኤል ላይ ያለውን አመለካከት መቀየር ነው። በአብዛኛው ችለው ነበር። አሁን ግን ሁለት መሰረታዊ ነገሮች የዚህን ስትራቴጂ ቻሌንጅ አድርገውታል። እሱን ከማየታችን በፊት ዋናው ዓላማውን እንውሰድ። እዚህ ጋር የእስራኤል ደህንነት ከዲሞክራሲያዊ እሴቶች ጋር ማገናኘትና ተቃዋሚዎችን ደግሞ የነፃነት ጠላት አድርጎ ማቅረብ ነው። አልጀዚራ ላይ እዚያ ላይ ምን አለ? ጽዮናዊነትን ከምዕራቡ ስልጣኔ ጋር የቀረውን ደግሞ ከአረቡ ዓለም በተለይ የሚነሳውን በአሸባሪነት በመፈረጅ ዓለም በምዕራቡ ዓለም እሴቶችና በአሸባሪነት መካከል በተለይ ምዕራቡ ህዝብ እንዲመርጥ የማድረግ ዓላማ ነው። ይሄን አሳክተዋለች። በነገራችን ላይ አካሄዱ ምንድን ነው? በግልጽ በመንግስት ነው የሚደገፈው። ዲጂታል ሰራዊቶች አሉት። በጎ ፈቃደኛ ማህበራዊ ሚዲያ ላይ የሚሳተፉ አሁን ደግሞ በስፋት አሉ። ሌላው እዚህ ጋር ይሄ ሃስፓራ በዚህ ብቻ የሚቆም አይደለም። ጠንካራ የሎቢ ቡድኖች አሉት። አሁን በአሜሪካ ውስጥ አሜሪካን ኢስራኤል ፐብሊክ አፌርስ ኮሚቴ የሚባላል እጅግ ተጽዕኖ ፈጣሪ የሎቢ ቡድን ነው። በየዓመቱ የአሜሪካ ምርጫ ሲደረግ ይሄ አለ። ሌላው እነዚህ ቡድኖች የአሜሪካን ፖለቲከኞች እስራኤል እንዲደግፉ የገንዘብና የፖለቲካ ድጋፍ ያደርጋሉ። ሚዲያዎች እስራኤልን የሚተች ዘገባ ሲያቀርቡ እነዚህ ቡድኖች ባላቸው ተጽዕኖ ጸረ ሴማዊነት ነው የሚል ታፔላ በመለጠፍ ወይም ጫና በመፍጠር ያን ሚዲያ ከፈለጉ ከዩቲዩብ ያራገፉታል፣ ከፈለጉበት ኤሪያ ላይ ያስወግዱታል። ይሄ የተደራጀ በስነ ስርዓት የሚሰራ ነው። ቀላል አይደለም። አልጀዚራ ላይ የመጣው ዘገባ ሙሉ ለሙሉ ኢንዶርስ የሚደረግ ባይሆንም ስጋትና ፍራቻው ፍሮም ኖዌር የመጣ አይደለም። ለዚህ ነው አንድ ኢትዮጵያዊ ጋዜጠኛ እንደዚህ አይነት ትልልቅ ጉዳዮች ሄዶ ስፖንሰር ተደርጎ እና ጎብኝ ተብሎ ሲሄድ ለምንድን ነው ዓላማው? አብዛኞቹ ጋር የቱሪዝም ዴስቲኔሽን አይደለም ጉብኝት። ሌላው እዚህ ጋር ምንድን ነው የቋንቋ የቃላት አጠቃቀምና ምርጫ በጣም ስትራቴጂክ የሆነ ነው። በነገራችን ላይ ለምሳሌ መከላከያ የእስራኤል ዲፌንስ ፎርስ ማናቸውም እርምጃ ከወሰደ ራስን የመከላከል እርምጃ ተብሎ ነው በሚዲያ የሚዘገበው። ቢያንስ እነሱ ተጽዕኖ በሚያደርጉበት ሚዲያ ማለት ነው። በደንብ አልመው ነው የሚሰሩት። በነገራችን ላይ በጣም ጠንካራ መንግስት ነው። ሽብርተኝነትን አሁን ቴሮሪዝም ስትወስዱት ማናቸውም የፍልስጤም ተቃውሞች ሁልጊዜ ከሽብርተኝነት ጋር ዓለም አቀፉ ሚዲያ ያገናኘዋል። የአሜሪካ ህዝብም ፍልስጤም የሚባለው ማናቸውም እንቅስቃሴ ርህራሄ አልባ በሆነ ሁኔታ እንዲመለከተው በብዛት እድል ፈጥሯል። ይህ ሚዲያን በመቆጣጠር ጫና በመፍጠር ያሳኩት ነው። ራይት ነው ሮንግ ሌላ ጉዳይ ነው። ከራሳቸው ፐርስፔክቲቭ ነው።
ኢንዲፔንደንት የሆነን ጉዳይ ማየት፣ ይሄን መተንተን በኋላ እንመጣበታለን። ሌላ ምንድነው? ታሪካዊ ትስስርን የሚዲያው ላይ አይሁዶች ለፍልስጤም ምድር ያላቸውን ጥንታዊ መብት በማጉላት ያሁኑን የያዙትን ቦታ ህጋዊነትና ትክክለኛነት ማረጋገጥና ማላበስ ነው። ስለዚህ ስጋቱ ዝም ብሎ የመጣ ሳይሆን ስትራቴጂክ ሙቭ ነው። አራተኛ ይሄ ሀስፓራ ምን እንደሚያደርገው ከትልልቅ የሚዲያ ተቋማት ጋር ግንኙነት ይፈጥራል። ለምሳሌ ብዙ የአሜሪካ ሚዲያዎች እነ ሲኤንኤን በሉት እነ ፎክስ ኒውዮርክ ታይምስ የባለቤትነት ወይም የኤዲቶሪያል ትስስራቸው አሜሪካ ውስጥ ካሉ የእስራኤል ደጋፊዎች ጋር የተቆራኘ ነው እና በደንብ ነው የሚሰሩት። በነገራችን ላይ እንዳይሰራበት ያን እድል እንዳይፈጥር የጋዜጠኛውና የሚዲያ ተቋሙ ተግባር ነው። ሌላው ጥንቃቄ የተሞላበት ዘገባ አለ። በእነዚህ ሚዲያዎች የሚቀርቡ ዘገባዎች የእስራኤልን ሰለባነት የሚያጎሉና የሌላውን ወገን ስቃይ ደግሞ እንደ አስፈላጊ መስዋዕትነት የሚያሳዩበት መንገድም ይጠቀማሉ። ይሄ እንግዲህ የእነሱ ስትራቴጂ ነው። አሳክተውት የምዕራቡን ዓለም ሚዲያ መቆጣጠር ችለዋል። አሁን ወደ አፍሪካ እየመጣ የሚሄደውን አጠቃላይ ናሬሽን የመቆጣጠር ሂደት ነው የሚለው አልጀዚራ። ለምን? እስራኤሎች የምዕራቡን ዓለም ላይ አድርገው አሳክተዋል። ሌላው ምንድነው? የሆሊውድና የባህል ተጽዕኖ አለ። ሆሊውድ አሁን ቀላል እንዳይመስላችሁ የአሜሪካ የፊልም መዝናኛ ኢንዱስትሪ ሊሆን ይችላል። በእስራኤል ትርክት ግንባታ ላይ ከፍተኛ ሚና ያለው ተቋም ነው። በአብዛኛው ሲአይኤ ራሱ ይጠቀምበታል። ለምሳሌ የማን ነው የሮኪ ሲንድረም አንደኛ ሸዋዚንገር ሲንድረም ከቬትናም ጦርነት ውድቀት በኋላ አሜሪካን በትልቅ ጦር መሳሪያ አምራችና ዓለምን በዛ ካልመራችና ሚሊታራይዝድ የሆነ የሴኩሪታይዝድ የሆነ ሶሳይቲ ሜንታሊቲ ፈጥረው የአሜሪካን ግብር ከፋዩን ወደ ከፍተኛ የሚሊተሪ ኢንዱስትሪ ያሳደጉበት አንዱ የነዚህ ሲንድረም ይባላል። በሆሊውድ ፊልሞች ላይ ነው መታስታው። እነ ሮኪ እነ ሸዋዚንገር የሚጠቀሟቸው የሚስዋቸው ገኖች በፊልም ላይ እንዴት አሸናፊ እንደሚሆኑ ማየታቸው። ቬትናም ላይ የወደቀውን የአሜሪካን ስለንቦና በዚህ ነው ያነሱት። እስራኤሎች ይህን ይጠቀማሉ። ስለዚህ ቀላል አይደለም። ግን በገንዘብ በፖለቲካ ጫናና በረቀቀ የፕሮፓጋንዳ ስልት ውስጥ ያለመጠለፍ ጉዳይ የጋዜጠኛውና የሚዲያው ተቋም ነው። ይቅርታ፣ የተለየ ነገር ከሌለው በስተቀር ነው። ግን አሁን ይሄ የእስራኤል ተጽዕኖ በጣም ቻሌንጅ ገጥሞታል። ያኔ በቴሌቪዥን ተሰራጨ፣ በቴሌቪዥን ነው። ሚዲያን መቆጣጠር በጋዜጣ ተሰራጨ፣ በጋዜጣ ነው። አሁን ያለው የሚዲያው ፕላትፎርም ግን የእስራኤልን የፕሮፓጋንዳው ማሽን ላይ ቻሌንጅ ነው። ሁለት ነገር፣ አንደኛ ሲቲዝን ጆርናሊዝም የሚባለው በተለይ በጋዛ ጦርነት ላይ ዜጎች በአንድ ሞባይል ቀርጸው የሚልኩት አንድ ምስል ዓለምን ወደሆነ ነገር የመቀየር አቅም ሁሉ ተገኝቷል። ስለዚህ ኦርጋናይዝድ ሆነ ሴንትራላይዝድ ሆነ የመረጃ ቁጥጥር ወጥቷል። አሁን ሁለተኛው የሶሻል ሚዲያ አልጎሪዝም ነው። በተለይ የያንግ ጀነሬሽኑ በፊት ከነበረው ትርክት ተላቆ በዓለም ላይ የሚደረጉትን በአጠቃላይ ጦርነቶች በራሱ አቅም የመገምገም እድል አስፍቶለታል። አልጎሪዝሙም በዚህ በጣም ተጨናንቋል። ያ ምን ማለት ነው? ስለ ዩክሬንና ሩሲያ ድሮ ቢሆን ወይ በጋዜጣ ነው ወይ በቴሌቪዥን ነው ታጥረህ ትቀመጣለህ። አሁንስ
ዩክሬን ውስጥ ያሉ ወጣቶች፣ ሩሲያ ውስጥ ያሉ ወጣቶች፣ አውሮፓ ውስጥ ያሉ ወጣቶች፣ ኤኒባዲ እናቶች የጦርነቱን ማግኒቲዩድ እያነሱ ፖስት ያደርጉታል። ስለዚህ ከሚኒስትሪም ትርክቱ በላይ ሶሻል ሚዲያው አጠቃላይ ኦልሞስት የመረጃ ስርጭቱን ተቆጣጥሮታል። ይሄ ወደ ሁለተኛው የመረጃ ፌዝ ወይም የኢንፎርሜሽን ዋርፌር ውስጥ አፍሪካ ውስጥ የመግባትና የማህበራዊ ሚዲያን ተሳታፊዎች የመቆጣጠር ፍላጎት ነው የሚል ነው። ከዚህ አሁን ምንድነው እኛ መገንዘብ ያለብን? አሁን እንደ አንድ ኢትዮጵያዊ ጋዜጠኛ እዛ ሄዶ እነዚህን ዘገባዎች ሲመጡ የጋዛና የእስራኤል ጦርነት ቱ ሳይድ ስቶሪ ነው ያለው። ቱ ሳይድ ስቶሪውን ለማሳየት ካልቻለ አንድ ጋዜጠኛ በየትኛውም ሁኔታ የተለየ ኢንተረስት ከሌለው ስቶሪው ድሮፕ ይደረጋል፣ ወይ በኢል ኢንቴንሽን ካልተሰራ ማለት ነው። ምን ማለት ነው? ለምሳሌ ሐማስ በእስራኤል ኦክቶበር 7 ላይ የፈጸመው ምንም አይነት ማስተባበያ ሳይኖረው የሽብር ጥቃት ነው። ለምን? ዓለማችን አሸባሪነትን ስትበይነው በአንድ ነገር ነው። ብዙ ነው የሽብር ዴፊኒሽኑ፣ ግን ከአንድ ጉዳይ ጋር ቀጥተኛ ግንኙነት የሌላቸውን የሰውን ልጆች ቁስም ሊሆን ይችላል ማውደም ሽብር ነው። በእስራኤል ሕዝብ ላይ ሐማስ የፈጸመው ሽብር ነው። የዛ የሽብር መነሻ እና የእስራኤል መንግስት የወሰደው የኃይል አማራጭ ግን ተመጣጣኝ አይደለም ብቻ ሳይሆን በዚህ መነሻ ትልልቅ የተደበቁ ትልልቅ ፕሮጀክቶች በኋላ በዓለም አቀፍ ፍርድ ቤት ያለውን እኔ ከምናገር አሳያቸዋለሁ። ያ ተከናውኗል። አሁን ቅሬታው ምንድን ነው? የጋዛና የእስራኤል ጉዳይ ሰብአዊነት ላይ የተመሰረቱ ወንጀሎች ናቸው ክሶቻቸው ጠቅላላ። ከየትኛውም ሃይማኖት ተቋም ጋር ሊገናኙ የማይችሉ ለምሳሌ ጂኖሳይድ፣ ዋር ክራይም፣ ክራይም ኤገንስት ሂውማኒቲ፣ ፉድ አሰ ዊፐን፣ ሲጅ አሰ ዊፐን፣ እነዚህን ጠቅላላ ተጠቅመዋል የሚል በኢንተርናሽናል ክሪሚናል ኮርት ቴብል የተደረገ ወንጀል አለ። ይሄ ዓለም የሚያውቀው ነው። ስለዚህ በዚህ ጉዳይ ላይ አንድ ኢትዮጵያዊ ጋዜጠኛ ሲሄድ ምንድነው መጠንቀቅ ያለበት? እንዴት ነው መዘገብ ያለበት የሚለውን በጥንቃቄ ማየት ይገባል። ሌላው በኢትዮጵያ እስራኤል ውስጥ ያሉ የቤተ እስራኤል የሚባሉ የኛ ኢትዮጵያዊ ዜጋ የነበሩ አሁን እስራኤላዊ የሆኑ የእስራኤል ዜግነት ያላቸው አሉ። ከነሱ ጋር እኛ ያለን አታችመንት አለ። ይሄን አታችመንት እንዴት ነው ተጠንቅቀን መለየት ያለብን የሚለውን በትክክል ማወቅና መረዳት ያስፈልጋል። በነገራችን ላይ ለምንድን ነው ይሄን የምለው? ምክንያት ስላለኝ ነው። ለምሳሌ በእነዚህ ኒውስ ስቶሪዎች ውስጥ በዊትነስ ከቀረበችው አንዷ ለምሳሌ ማነች? ዶክተር ጸጋ መላኩ። ዶክተር ጸጋ መላኩ አማርኛም ትችላለች፣ ኢትዮጵያዊም ነች። ግን ሁላችንም ልብ ማለት ያለብንና መገንዘብ ያለብን ነገር ዶክተር ጸጋ መላኩ አሁን የሊኩድ ፓርቲን የሚመሩት የቤንጃሚን ኔታንያሁ የፖለቲካ ፓርቲ አባልና የፓርላማ ተመራጭ ነች። ፓርቲዋን የሚያካሂደውን ፖሊሲ መናገርና አጠቃላይ የእስራኤል ሕዝብ ፍላጎት መናገር በጣም የተለያየ ነው። እኛ ኢትዮጵያዊ ስለሆን እሷም ኢትዮጵያዊ ነች ብለን ተቀብለን ብቻ የምናስተናግደው ሳይሆን እሷ የሊኩድ ፓርቲ ቤንጃሚን ኔታንያሁ የሚጠየቁበትን በየትኛውም ዓለም አቀፍ ፍርድ ቤቶች ካሉ አብራም ትጠየቅ ነች። የእሷ ፓርቲ የሚያስፈጽመውን ፖዚሽን ብቻ ሳይሆን ከሷ በተቃራኒ ያሉ ይሄን ጦርነት የሚቃወሙ በዓለም አቀፍ ሕግ መዳኘት የሚፈልጉ በቱ ስቴት ሶሉሽን መዳኘት የሚፈልጉ የፖለቲካ ፓርቲዎች ከፍተኛ የመንግስት ባለስልጣናት አሉ። ይሄን ጦርነት ቤንጃሚን ኔታንያሁ ፍርድ ቤት እንዳይቀርቡ የሚያራዝሙት ነው ብሎ የሚናገሩ አሉ።
ስለዚህ ቤተ እስራኤላዊም ትሁን እስራኤላዊም ይሁን አንድ ጋዜጠኛ ይሄን ግራንድ የሆነ ዓለምን ለሁለት የከፈለ ጦርነት ሲዘግብ በየትኛውም መልኩ ዋን ሳይድ ስቶሪ መዘገብ የለበት። ከዘገበም ይሄን ሪፖርት እንደናጠናክር ስፖንሰር ያደረገን እገሌ የተባለ ምክንያቱም ኦዲየንሱ ስፖንሰር ያደረገው ማን ነው እንዴት ሄዱ የሚለውን ከመለስ ከዛ ስቶሪውንም ኦዲየንሱ እንዴት ሊረዳው እንደሚችል ግልጽ ይሆንለታል ማለት ነው። ግን እስራኤል የሊኩድ ፓርቲ የነ ቤንጃሚን ኔታንያሁ አንድ ገጽ አይደለችም። በነገራችን ላይ የፍልስጤምን ችግር የሚረዱ ፍልስጤሞች ተስፋ ካላቸው ብቻ ነው እኛ ተስፋ አለን የሚሉ በርካቶች አሉ። ከነዛ መካከል ላሳያችሁ። በተለይ አንድ የቀድሞ እኝም አሉ። ሁለቱም ማሳያችሁ ጠቅላይ ሚኒስትሮች ናቸው። ከዚህን ጀምር ይሄ በጣም እኔ ማለት እንዴት ብዬ ላስረዳችሁ የሚገርም። ለዚህ ነው ብዙ ጊዜ ለምንድነው ሁሉም ነገር የማይቀርበው? አልጀዚራ ይሄን ያቀርባሉ። እኚህ ሰውዬ የቀድሞ እስራኤል የባህር ኃይል አዛዥ እና የደህንነት መስሪያ ቤት ኃላፊ ናቸው። አሚን አይሎን ይባላል። አይሎን እስራኤል አሁን በጋዛ በምትከተለው ወታደራዊ እርምጃ ከፍተኛ ተቺ ከሚባሉትና ምክንያታቸው ደግሞ የሚገርም ነው። እስራኤል እንደዚህ አይነትም ሰዎች አሏቸው። እንደ ዶክተር ጸጋና እንደ ቤንጃሚን ኔታንያሁ ብቻ ሳይሆን እንደነዚህ አይነትም ምርጥ ከሌላው ጋር በጋራ ለመኖር ይፈልጓሉ። አሁን የእሳቸው ፖዚሽን ልንገራችሁ። የእሳቸው አስተያየት እንግዲህ ፒክ ያደረኩት ከሌሎች ወታደራዊ መሪዎች ለየት የሚያደርጋቸው ጉዳዩን ከወታደራዊ ጥቃት ባለፈ ከፖለቲካና ፍልስጤሞች ላይ ከሚያሳድረው ስነልቦና አንጻር የሚናገሩ ናቸው። ድል የሚለውን ነገር ራሱ ሲተረጉሙት ይሁ አያሎን እንደሚሉት እስራኤል በጋዛ ድል ቪክትሪ የምትለውን ቃል የምትተረጉምበት መንገድ ስህተት ነው ይላሉ። ልብ በሉ። ሐማስን በወታደራዊ ኃይል ብቻ ማጥፋት አይቻልም ይላሉ። ምክንያታቸውስ ሐማስ ርዕዮተ ዓለም ነው። ርዕዮተ ዓለምን ደግሞ በቦምብ ብቻ ማጥፋት አትችልም። ሁለተኛ ይላሉ ስለ ፍልስጤማውያን ተስፋ መቁረጥ ከስለ ልቦና አንጻር አያለው ምን ይላሉ? በግልጽ እንደሚናገሩት ፍልስጤማውያን የራሳቸውን ሀገር የመመስረት ተስፋ እስከሌላቸው ድረስ እስራኤል ሰላም አታገኝም ይላሉ። የእስራኤል የባህር ኃይል አዛዥ ማለት ነው። እነዚህ ወደ ሚኒስትሪም ያልመጡ ግን ወደ ሚኒስትሪም እንዲመጡ እና አልጀዚራ ሄድ መስራት ሲገባቸው በአብዛኛው እነሱም ልክ ተመሳሳይ እንደ እስራኤል የፕሮፓጋንዳ ማሽን የቪክቲም ሁድ ነው የሚጫወቱት። በጣም መስቁልፍ ነገራቸውን ልንገራቸው። እኛ ደህንነት የምናገኘው እነሱ ተስፋ ሲኖራቸው ብቻ ነው። እኛ እስራኤሎች ደህንነታችን የሚጠበቀው ፍልስጤሞች በሀገር ግዛት ሀገር በማግኘት መንግስት በመመስረት ተስፋ ሲኖራቸው ብቻ ነው ይላሉ። ልብ በሉ። ፍልስጤማውያን ይላሉ የሚሞቱለት ነገር ሳይሆን የሚኖሩለት ነገር ሲኖራቸው ጥቃቱ ይቆማል። አስቡት። በዚህ ደረጃ የሚያስቡም አሉ። አሁን የጋዛን ጦርነት በአጠቃላይ ሲያዩት እሳቸው ሙሉ ለሙሉ የሐማስን ጥቃት በነገራችን ላይ ያወግዛሉ። ሐማስ መመታት እንዳለበት በተመጣጣኝ ያምናሉ። ይሄ ሙሉ ለሙሉ የዘር ማጥፋት ነው የሚለውን ለመቀበል እንኳን ቢቸግራቸው በእስራኤል በጋዛ የምታደርሰው ሰብአዊ ቀውስ ሀገሪቱን በዓለም ፊት እያዋረዳት ነው ብለዋል። መንግስት ግልጽ የሆነ የመውጫ ስትራቴጂ የለውም ብሎ ይተቻሉ። ምን ይላሉ? የኔታንያሁ መንግስት ጦርነቱን ለፖለቲካ ህልውናው እየተጠቀመ እንደሆነ በግልጽ ተናግረው ይከራከራሉ። በአንድ ወቅት ምን አሉ? በጣም ኢንትረስቲንግ። በቃ አንዳንዴ ሰውም ሆነ ማትሻገረው ነገር አለ። በቃ
አያሎ ምን አሉ? በአንድ ወቅት በሰጡት አወዛጋቢና ታዋቂ አስተያየት ነው እስራኤል ውስጥ እኔ ፍልስጤማዊ በሆን ኖሮ ነፃነቴን ለማግኘት ከእስራኤል መንግስት ጋር እዋጋለሁ። ምን ለማለት ነው የፈለጉት? የፍልስጤማውያን ትግል ፍትሃዊ ነው፣ እኔም በሆነ አረገዋለሁ ነው እያሉ ያሉት። ግን የእስራኤል መሪዎች ይሄን ስነ ልቦና የፍልስጤሞችን ስነ ልቦና ግን መረዳት ያቃታቸው ናቸው። የሚገርም እኮ ነው። እና አሚን አያሎ ምን ይላሉ? አሁን ያለው የኃይል እርምጃ የሚቃወሙት የእስራኤልን መንግስት የእስራኤልን ብሔራዊ ጥቅም ጠልተው አይደለም፣ ይህ መንገድ እስራኤልን ያጠፋታል ብለው ያምናሉ። የማ መንገድ? የቤንጃሚን ኔታንያሁ የዶክተር ጸጋ መላኩ የሊኩድ ፓርቲ መንገድ እስራኤልን ያጠፋታል የሚሉ እንደዚህ አገራቸውን ለብዙ ዓመት በባህር ኃይል ያገለገሉ ምርጥ ሰዎች አሉ። ሙሉ እስራኤል አይደለም። ኔታንያሁን ያው ቀኝ ዘመሞችን ይዞ የሚሰራ አካል ነው። በመፍትሄ ደረጃ ያወጡትን ልንገራችሁ። የቱ ስቴት ሶሉሽን የግድ ነው አሉ። ከለዘብተኛ የፍልስጤም መሪዎች ጋር ፈልገን መነጋገር ነው። ወታደራዊ ኃይል ብቻ ሳይሆን ፖለቲካዊ መፍትሄ መፈለግ አለብን። በዚህም ደረጃ የሚናገሩ አሉ። አሁን በ2012 ላይ የተናገሩትም ጨምርላቸው። ምክንያቱም አንድ ገጽ ብቻ አይተን ሳይሆን በሚዲያም እንደዚህ አይነት እስራኤል ውስጥም ያሉትን ሰዎችም ወደፊት ማምጣትና ማጉላትን ጠቃሚነት አለ። ለምሳሌ ጌት ኪፐርስ የሚል በ2012 ዘጋቢ ፊልም ላይ 6 የቀድሞ የእስራኤል የደህንነት መስሪያ ቤት መሪዎች ለመጀመሪያ ጊዜ እንግዲህ በግልጽ ዲቤት ተደርጎ ነበር፣ ወይም የእስራኤል የደህንነት ፖሊሲ ተችተውት ነበር። እንዳላበዛው የእሳቸውን ልቀጥላችሁ። አሚ አያሎም ቢን ይላሉ በዚህ ፊልም ላይ የጦርነት ድል እንጂ የሰላም ድል የለንም እኛ እስራኤሎች። የጦርነት ድል እንጂ የሰላም ድል የለንም። እስራኤል እያንዳንዱን የደህንነት ስጋት ታክቲካዊ ውጊያ በማሸነፍ ረገድ ጎበዝ ናት። ነገር ግን ያን ድል ወደ ዘላቂ ሰላም ሲቀየር አላየነውም። ብዙ ውጊያዎች አሸንፈናል። እስራኤልን ግን ወደ ዘላቂ ሰላም ሲያመጣት አላየንም። እንደውም የሚጠቀስላቸው እሳቸው እኛ የምናሸንፈው እያንዳንዱን ውጊያ ነው፣ ነገር ግን ጦርነቱን እየተሸነፍን ነው። እኛ የምናሸንፈው እያንዳንዱን ውጊያ ነው፣ ነገር ግን ጦርነቱን እየተሸነፍን ነው። ጦርነቱንና ውጊያን ገልጠው ሲያስቀምጡት ነው። ይህ ማለት በኃይል ፍልስጤማውያንን ማዳከም ቢቻልም ጥላቻውና ግጭቱን ማስቆም አልተቻለም። ስለዚህ የሰላሙ ጀግኖች አይደለንም። አስቡት። ሌላ ምን አሉ? በፊልሙ መጨረሻ ላይ አንድ ጥቅል ጥያቄ ያነሳሉ ራሳቸው። እስራኤል የፍልስጤም ሕዝብ የምትቆጣጠርበት መንገድ ኦኩፔሽን በራሱ በእስራኤል ወታደሮችና ማህበረሰብ ስነ ልቦና ላይ የሚያመጣው ዝቅጠት አለ ብሎ ይከራከራል። እንዴት? እዚህ ጋር እንስማ። ወታደራዊ ቁጥጥሩ ሰላማዊ ሰዎችን ማሰቃየት ወይም መግደል መደበኛ ስራ ሩቲን ሲያደርጉት ወይም የሚደረግ ከሆነ ሀገራዊ የሞራል እሴቶችን እያጣችና እየፈረሰች ትሄዳለች ብለዋል። በዚህ ደረጃ ችግሩን የሚረዱ ግን ወደ ሜንስትሪም መምጣት ያልቻሉ ሰዎች አሉ። ሌላው አቪድ ዲክተር የሚባሉ ሰውዬም አሉ ከቀረቡት አሉ። ደህንነት የሚመጣው በፖለቲካ መፍትሄ ብቻ ነው። እሳቸውም የአንድ ደህንነት ቢሮ መርተዋል። እንግዲህ እነዚህ ህይወት የጠገቡ ልምድ የጠገቡ
ጦርነቱን ከልጅነት እስከ እውቀት ያዩ ናቸው። ግን ሌላው ማን ነው? ዮቫል ዲስኪ የሚባሉትም አሉ። የፖለቲካ መሪዎች በተለይ ኔታንያሁ ይላሉ ለሰላም ዝግጁ አለመሆናቸውን ይተቻሉ። እኛ የምንመራው ይላሉ ዲስኪ ምን አሉ? በስሜት እንጂ በስትራቴጂ አይደለም በማለት ስጋታቸውን ገልጸዋል። የመጨረሻን ልጨምርላችሁ። ካርሚ ጊሎን እሳቸው የመንድነት የመሩት ምን አሉ? እሳቸው የእስራኤል ቀኝ ዘመም ኃይሎችና ሰፋሪዎች ከውጭ ጠላት በበለጠ ለእስራኤል የደህንነት ስጋት ናቸው ብለዋል። ለዚህ አሉ የጠቅላይ ሚኒስትር ይስሐቅ ራቢን ግድያ ማየት በቂ ነው። ስለዚህ በዚህ መልኩ መገንዘብ ጥሩ ነው እንጂ ኃይል ብቻ ነው የሚገባቸው ሐማስን መነጋገር አይችልም የሚሉ ጌት ኪፐርስ ላይ መጥተው የተናገሩ አሉ። አሁንም ኔታንያሁ እየተገበሩት ያሉ ግን እሱ ውጤታማ አይደለም። ስለዚህ በቀኝ ዘመም ግራ ዘመም እየተባለ በሚነገር ብቻ ሳይሆን ጠንካራ ሰላም የሚፈልጉ የእስራኤል ዜጎች መኖራቸውንም ግንዛቤ መውሰድ በጣም ጥሩ ነው። አንድ ጋዜጠኛም ሲዘግብ ወደ እስራኤል ሲሄድ የእስራኤልን ፖለቲካ በደንብ ግራ ዘመሙና ቀኝ ዘመሙ ምን ይላል? እሱ ብቻ አይደለም። የኦክቶበር 7 ጥቃት ሐማስ ሽብር ነው የፈጠረው፣ ክርክር የለውም። ከዛ በኋላ የተወሰደው ተመጣጣኝ ኃይል ነው ወይ? ከዛስ በኋላ በዛ ደረጃ ዓለም በፍርድ ቤት እስከሚከሳቸው ድረስ የሄዱበት መንገድስ ምን ይመስላል ተብሎ ግራና ቀኝ ያሉትን ማየትም ተገቢ ነው የሚሆነው። ለምሳሌ ልጨምርላችሁ። እኛ አሁን ማናቸው? የቀድሞ እስራኤል ጠቅላይ ሚኒስትር ኢሁድ ኦልመርት ናቸው። በጋዛ እየተካሄደ ባለው ጦርነት ተያዥ ላይ በብዙ በዓለም አቀፍ መገናኛ ከሚጠቀሱ ሰዎች ናቸው። በተለይ የቤንጃሚን ኔታንያሁን አካሄድ ፈጽሞ አይቀበሉት። ጦርነቱን የሚያራዝሙ ይላሉ እሳቸው። እንግዲህ የቀድሞ ጠቅላይ ሚኒስትር ናቸው። ኔታንያሁ የራሳቸውን የፖለቲካ ዕድሜ ለማራዘም ሲሉ ነው ብሎ ይተቻሉ። ሌላው እሳቸው የሚያነሱት ነጥብ አለ። በመንግስት ውስጥ ያሉትን እንደ ኢትማር ቤን ጊቨር እና ቤዛሌል የሚባለው ስሞትሪች ያሉ አክራሪ ሚኒስትሮችን አደገኛ ሲል ይጠሯቸዋል። አውስትራሊያ አገሬ እንዳትገቡ ያለችው ነው። እነዚህ ሚኒስትሮች ፍላጎታቸው የፍልስጤምን ህዝብ ከጋዛና ከዌስት ባንክ ማጽዳት ነው። ኢትኒክ ክሌንዚ ነው። ይህም እስራኤልን ወደ ጥፋት እየመራት ነው ይላሉ። እንግዲህ እኛ የቀድሞ ጠቅላይ ሚኒስትር ናቸው። እነዚህን አግኝቶ እነ ዶክተር ጸጋ መላኩንም በጋራ አናግሮ መምጣት የአንድ ጋዜጠኛ የቤት ስራ ነው። ሌላው የጦርነት ወንጀልም ጋር በተገናኘ ይላሉ እሳቸው በዓለም አቀፍ ፍርድ ቤት ላይ እንዲሄድ አድርጎናል አሉ። በተለይ እሳቸው የሚሉት ረሃብ እንደ ጦር መሳሪያ መጠቀም በተመለከተ የሚነሱ ክሶች ሊታለፉ የማይችሉ ናቸው። ኔታንያሁን እየሰራ ያለው ዘግቶ ምግብ አይበሉ የሚለውም ማለት ነው። ይህ ደግሞ አሉ እሳቸው ዓለም አቀፍ ማዕቀብ ሊጣልበት እንደሚችል እና ከፍተኛ አመራሮችን በጦር ወንጀል ሊጠየቁ እንደሚችል ስጋታቸውን ገልጸዋል። ይህን ከነ ዶክተር ጸጋ መላኩ አትሰማም። የሊኩድ ፓርቲ አባል የፓርላማ ተመራጭ ነች። እሷን ብቻ ሰምቶ ለኢትዮጵያ ሕዝብ የእሷን ንግግር ማቅረብ ሳይሆን የነዚህ ድምፅ የት አለ? አልጀዚራስ ይሄን ከመኮንን ሙሉ ለሙሉ የነዚህን የቱ ስቴት ሶሉሽን የሚደግፉትን ቦልድሊ ወደፊት የማምጣት ጉዳዮች በአልጀዚራም አይታይም። ስለዚህ በአጠቃላይ ይህን ስናጠቃልለው ቀላል አይደለም፣ ከባድ ነው። የጋዜጠኞች ዝግጅት በጣም አስፈላጊ ነበረ። ይህን ዝግጅት ሳያደርጉ እንግዲህ በአደገኛ ሁኔታ ቀለበት ውስጥ ገብተዋል። ይሄ በነገራችን ላይ ከእስልምናና ክርስትና ጋር አያገናኝም። በእስልምናና ክርስትና ክርክር ድንቁርና ነው። ይሄ ሰው በመሆን ከሰብአዊነት ጋር የተገናኘ ነው። ለምሳሌ እዚህ ጋር እንውሰድና አንድ እስራኤል የተያዙ ወይም የፍልስጤሞች ግዛትን በተመለከተ የእስራኤል ድርጅቶች እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች መሆኑን ደጋግሞ ተናግረዋል።
እና አምነስቲ ሁሉ ዘግበውታል። ቼክ አርጉት። ቤተ ሰላም የሚባልና የእስራኤል የሰብአዊ መብት ሐኪሞች ሁለቱም ኒውዮርክ ላይ በተደረገ ስብሰባ እስራኤል ጂኖሳይድ እየፈጸመች ነው፣ ኢትኒክ ክሌንዝ እየፈጸመች ነው፣ የራሳቸው ነን ገቨርንመንታል ኦርጋናይዜሽን ነው ይሄን ኒውዮርክ በተደረገ ስብሰባ ላይ ያጋለጡት። እኔ አይደለሁም፣ ይሄን ያጋለጡት እነሱ ናቸው። ግን በዛ ብቻ አልበቃም። በዛ ብቻ የበቃ ነገር የለም። ትልቁ ጥያቄ በዛ ብቻ የበቃ ጉዳይ አይደለም። ይህም ሲባል የዓለም አቀፍ የወንጀል ፍርድ ቤት በእስራኤል መሪዎች ላይ የመሰረተውን ክስ በታሪክ ለመጀመሪያ ጊዜ በአሜሪካ እና በምዕራባውያን የሚደገፍ የሀገር መሪ ላይ የቀረበ ክስ ተደርጎ በታሪክ ተመዝግቧል። ክሱ በማን ላይ ነው የቀረበው ነው? የፍርድ ቤቱ አቃቢ ሕግ ካሪም ሃን ቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር፣ ዮጋቭ ጋላንት የቀድሞ የእስራኤል መከላከያ ሚኒስትር፣ የሐማስ መሪዎች ያህያ ሲንዋር መሐመድ ዲፋ፣ ኢስማኤል ሃኒያ እንኳን ተገሏል መሰለኛ። እነዚህ ላይ ቀርቧል። በእስራኤል መሪዎች ላይ የቀረበው ምንድን ነው? አንድ ጋዜጠኛ ይሄን ሳያቅ እስራኤል ገብቶ ዋን ሳይድ ስቶሪ ይዞ ሊመጣ አይችልም። ወይም አንዱን ሳይድ ስቶሪ ካየ በኋላ በዛ አክሰስ የለኝም ካለ ያለው ኦፕሽን ድሮፕ ማድረግ ነው፣ እንደ ኢንዲፔንደንት ጋዜጠኛ ማለት ነው። ቦት ሳይድ ስቶሪ ባላንስ አድርጎ ካላመጣ። ምክንያቱም አቃቢ ሕግ እስራኤል በጋዛ የሚከተሉትን የጦር ወንጀልና በሰው ልጅ ላይ የሚፈጸሙ ወንጀሎች ጥሳለች። ዋር ክራይም እና ክራይም ኤገንስት ሂውማኒቲ፣ ረሃብን እንደ ጦር መሳሪያ መጠቀም፣ ሆን ብሎ ሰብአዊ እርዳታ እንዳይገባ መከልከልና ሲቪሎችን በረሃብ መቅጣት፣ ሆን ብሎ ሲቪሎችን ማጥቃት፣ ወታደራዊ ባልሆኑ ኢላማዎች ላይ ጥቃት መፈጸምና ከፍተኛ የሰላማዊ ሰዎች ሞትን ማስከተል፣ መጨፍጨፍ፣ ኤክስትሪሚኔሽን፣ በጋዛ ውስጥ ህይወት ለማቆየት የሚያስፈልጉ መሰረታዊ ነገሮች ውሃ፣ ኤሌክትሪክ፣ መድኃኒትን ሙልጭ አርጎ ማጥፋት፣ ይሄ ተፈጽሟል። ይሄ ኢንተርናሽናል ክሪሚናል ኮርትም በቤንጃሚን ኔታንያሁ ላይ የእስር ማዘዣ አውጥቷል። ፈረንሳይና እንግሊዝ ፈረንሳይ፣ እንግሊዝ፣ ጀርመን ከመጣ ተግባራዊ እናደርጋለን ብለዋል። አሜሪካስ ማዕቀብ ጥላለው ኢንተርናሽናል ክሪሚናል ኮርት ላይ ይሄን የእስር ማዘዣ ካልሰበሰብ ማዕቀብ ጥላለው ብላለች። ጆ ባይደንም ከዛ የተለየ አይደለም፣ አስነዋሪ ነው ያለው። ምክንያቱም ኢንተርናሽናል ክሪሚናል ኮርት ላይ ቀርቦ የማዘዣ መውጣቱ። ፈረንሳይ ግን ጀርመንና ፈረንሳይ ተግባራዊ እናደርጋለን ብለዋል። ስለዚህ እነዚህ ግዙፍ የሆኑ ዓለምን ያነጋገሩ የዓለምን ሕዝብ ጥያቄ ውስጥ የጣሉ ጉዳዮችን ኢግኖር አድርጎ በዋን ሳይድ ስቶሪ እንደሚለው መቅረቡ ተገቢ አይደለም። በተለይ አሁን ዓለም ካለው ተጨባጭ ሁኔታ ተገቢ አይደለም። ወይም የቱሪዝም ጋዜጠኞች ቱሪዝምን በተመለከተ ብቻ ሄደው ይሄን ቢዘግቡ ጥሩ። አንዳንዶቹ ጋዜጠኛ መሆናቸውን እኔ ሁሉም አላቅም እንዴት እንደሆነ። ለምሳሌ ግልጽ ነው። አሁን ትልልቅ ሚዲያዎችም እኮ አሉ። እነ ሄኖክ አሁን ከሪፖርተር ሄዷል። ሪፖርተር እድሜ ጠገብ እውቀት ጠገብ እንግዲህ በአንጻራዊነት እንግዲህ እስካሁን ሰርቫይቭ ያደረገ ነው። የአሃዱ ሬዲዮም ማን ነው አይቼዋለሁ። ጥበብ ብዙ ታሪክ አውቃለሁ የሚል ነው። እንግዲህ ጁኒየር ብቻ ሳይሆን ሲኒየሮችም አሉ። ስለዚህ አጠቃላይ ሪፖርት ፎርማቱን በዛ መልኩ ቦት ሳይድ ቢመጣ ጥሩ ነበረ ነው። ዋናው ግን ስጋቱ ምንድነው? የአፍሪካ ህብረት እስራኤልንም ከታዛቢነት ያወጣባት አጠቃላይ መሪዎቹ በአንድ ድምፅ ያወጡበት ምክንያት በራሱ አፍሪካ በዛ ጉዳይ ላይ ያላትን ፖዚሽን ያሳያል። ሲጠቃለል እዚህ ጋር ግንዛቤ መውሰድ ያለብን ብዬ የማምነው እኔ የሄዶ መዘገብ ችግር የለውም። ሄዶ መዘገብ በነገራችን ላይ ሄዶ መዘገብ ብዙ ችግር የለውም። ችግሩ ግን ምንድነው?
ይሄን ተጨባጭ ሁኔታ መርምሮ እንዴት ነው ስቶሪውን ማረገው? አንዱን ሳይድ ባደርግ ሌላውስ ምን ሊሰማው ይችላል? እንዴት ቅር ሊለው ይችላል? ይሄ ነገር ከኢትዮጵያ የውጭ ግንኙነት ፖሊሲ ጋር ሊያገናኙት ሁሉ ይችላል። በአጠቃላይ መደምደሚያ የሚሆነው በሌላው ዓለም በተለይ በምዕራቡና በአረቡ ዓለም እያየን ያለነው የምዕራቡ ዓለም እሴትና የእስልምናን እሴት እያያያዙ አንዱ ዲሞክራት አንዱ አሸባሪ እያሉ የሚናገሩበት ጌም ውስጥ እኛ መገኘት የለብንም። እኛ ይሄን ተሻግረን አሁን በጣም ከፍተኛ አደገኛ ነገር እየታየን ነው። ይሄን ተሻግረን ተጋብተን ተዋልደን እሱ ብቻ አይደለም አንዱ አንዱን በዓል የሚያከብርበት ከፍተኛ እሴት እነሱ ተማርን ረቀቅን ቢሉም የኮኤግዚስተንስ አቅቷቸው በተለይ አውሮፓ ውስጥ ኢስላሞፎቢያ ለነ አይሲስ ኢራቅ ላይ በተደረገው ላይ ብዙ አውሮፓ ውስጥ ያደጉ እስልምና የሚከተሉ ልጆች ተገኝተዋል። ያ ከኢስላሞፎቢያ መጣ ነው። እኛ ሀገር ግን ያለንን እሴት የምዕራብ ሀገርና በአረቡ ዓለም ያለው ጭቅጭቅ ውስጥ ገብተን ድንበር የሌለሽ እምነት አስመስለን እዚህ ውስጥ የምንሰዳደበት ነገር ፈጽሞ የለም። ይሄ ጉዳይ ከኢትዮጵያዊነት ጋር የሚያገናኘውም የለም፣ ከእስልምና ጋር የሚያገናኘውም አይደለም። ይሄ ከሰብአዊነት ጋር የሚገናኙ ተፈጸሙ የተባሉት ወንጀሎች በዛ የሚተነተኑ እንጂ ማንኛውም ጎራ እነዚህ የሚሄዱትም በእምነታቸው የሚፈረዱ ሳይሆን በጋዜጠኝነት ብቁ ዝግጅት ባለማድረግ የፈጠሩት ክፍተት ነው። ከነሱ የምንማረው ከአሁን በኋላ ማንኛውም ጋዜጠኛ ለዘገባ የሚሄድ ጊዜ ማንም ስፖንሰር ያድርገው የስፖንሰር የሚያደርገውን ፍላጎትና በዓለም አቀፍ ደረጃ በተለይ በአፍሪካም ቀንድ በአፍሪካ ላይ በሌሎች ታዛቢዎች ላይ ምን ተጽዕኖ ሊያመጣ ይችላል ብሎ አሁን ዝም ብለን ሰፈር ውስጥ የዘገብነው ይመስላል። ግን ምን ያህል ኢሹ ፒክ ተደርጎ በዓለም አቀፍ ሚዲያ ላይ ቀርቦ ምን ያህል ችግር እየፈጠረብን አጠቃላይ የኢትዮጵያን ሚዲያ ኢንዱስትሪም በጥያቄ ውስጥ እንዲገባ የተደረጉበት ሁኔታዎች አሉ። ከዚህ መውጣት መቻል አለብን ማለት ነው። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። መልካም ቀን። ይሄን በተለይ ሼር ሰብስክራይብ አድርጉልን። የአዲስ ስለሆነ እስከ 3 ወር በኋላ ስለመጣን ለብሶ እየደረሰ አይደለም። ቻው